በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንደምን ሰነበታችሁ፣ እንደምን አመሻችሁ፣ እንደምን ትሆናላችሁ? አሜን። የአምላካችን የልዑል ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ስማቸው የተመሰገነ የከበረ ይሁንልን። ዛሬ የምናነሳው የአባታችን የአቡነ ተክለ ሃይማኖት ደቀ መዛሙርት በሚል ነው። አባታችን አቡነ ተክለ ሃይማኖት ልክ እንደ አቡነ ኢየሱስ ሞዐ በጣም በርካታ ደቀ መዛሙርትን በተለይ ከዋክብት የተባሉትን 12 ከዋክብትን ደቀ መዛሙርቶች አሏቸው። እነዛ 12 ከዋክብት እጨጌ ፊልጶስን ጨምሮ ማን ናቸው የሚለው ነገር የምናነሳ ይሆናል። ምናልባት አባታችን አቡነ ተክለ ሃይማኖት ታሪካቸው ባለፈ በተወሰነ መልኩ ለማቅረብ እንደሞከር ነው በጣም በርካታ ደቀ መዛሙርትን አፍርተዋል። ከነዛ መካከል የተወሰኑ ጥቂቶቹን እነማን ናቸው የሚለው ነገር አጠር አድርጌ ለማቅረብ እሞክራለሁ። በእሳቸው ዘመን በጣም በርካታ ደቀ መዛሙርት ነበሩ። የመጀመሪያን ዋነኛው ምትካቸውም የነበሩት አባታችን አቡነ ፊልጶስ ናቸው። እጨጌ ፊልጶስ ያው አባታችን አቡነ ተክለ ሃይማኖት ካለፉም በኋላ የእሳቸውን ስራ የሰሩት ታላቁ አባታችን አቡነ ፊልጶስ ናቸው። አቡነ ፊልጶስ እጨጌነት ማዕረግንም አግኝተዋል። እጨጌ ያው ሁላችንም እንደምናስተውለው ማስተዳደር ነው፣ የማስተዳደር ስራ ነው። ስለዚህ ፊትም ባለፈ በአቡነ ተክለ ሃይማኖት ማዕረግ ላይ እንዳነሳሁት አባታችን አቡነ ተክለ ሃይማኖት የማስተዳደሩን ስራ ይሰሩ ስለነበረ፣ ስለዚህ እጨጌ የሚለው ነገር ከግብፅ ከሚመጡ አባት በተለየ መልኩ የማስተዳደሩን ስራ የመምራቱን ስራ ይሰራ ስለነበረ እጨጌ የሚለውን ስያሜ ከዛ ጋር ያገኘ ታሪክ እንደሆነ ይታወቃል። ስለዚህ እጨጌ ማለት የመምራት የማስተዳደር ገዳማትን የመምራት ኃላፊነት የተሰጠው አካል እንደማለት ነው። ስለዚህ ልክ በዛ መሰረት የሚታይ ነገር ነው። ስለዚህ አቡነ እጨጌ ፊልጶስ የአቡነ ተክለ ሃይማኖት የመጀመሪያው ያው ትልቁ ወራሻቸውም ወይም ደግሞ ተከታያቸውም ከሳቸው በኋላ ገዳማቸውን ተረክበው ያስተዳደሩ ታላቅ አባት ናቸው። እኛ አባት አቡነ እጨጌ ፊልጶስ አባ ፊልጶስ ዘደብረ ሊባኖስ ወይም እጨጌ ፊልጶስ ተብለው የሚጠሩ እሳቸው ናቸው። እኚህም አባት ያው በጣም በርካታ ስራ ሰርተዋል። በተለይ በትግራይ፣ በወለቃ፣ በደራ፣ በዝዋይ፣ በዳሞት፣ በግራሪያና በደብረ ሊባኖስ አካባቢ ያው ስማቸው በደንብ ይታወቃል። ምናልባት ደብረ ሊባኖስ ሲኬድ አቡነ ተክለ ሃይማኖት ተነስተው አቡነ ፊልጶስ ሳይነሱ አይቀሩም። ስለዚህ ይሄ ትልቁ ስራቸው ነው። ብርሃንም ስለሆኑ ለኢትዮጵያ ያው አንደኛው የአባታቸውን ስራ በመከተል ብርሃን የሆኑ ታላቅ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ አባታችን አቡነ ታዲዮስ ናቸው። አባታችን አቡነ ታዲዮስ ዘጽዳልሽ ወይም ዘቡልጋ ደብረ ማነው ቲሳ አካባቢ ላይ በጣም ይታወቃሉ። ከቲሳ ትንሽ አለፍ ያለች ደብር አላቸው። እዛ ቦታ ላይ ገዳማቸው ይገኛል። እኛ አባት ደብረ ጽላልሽ ላይ በዞረሬ ወይም ጽላልሽ አካባቢ ላይ በጣም ትልቅ የሚታወቁ አባት ናቸው። ስለዚህ እኛ አባት የአባታችን የአቡነ ተክለ ሃይማኖት ደቀ መዛሙርት ከሚባለው መካከል ወይም ደግሞ 12ቱ ንዑራነ እድ መካከል አንደኛው እሳቸው እንደሆኑ ያው ገድላቸው በደንብ የሚነግረን አባት ናቸው። ሶስተኛው አቡነ ኢዮስያስ ዘወጂ ነው። አባታችን አቡነ ኢዮስያስ ዘወጂ እንደዚሁ ሀገራቸው ሸዋ ሲሆን በተለይ በአዋሽ በስተደቡብ እስከ ጉራጌ ዞን ድረስ ጉራጌ ምድር ድረስ ዞረው ያስተማሩ ታላቅ አባት ናቸው። እኛ አባት በጣም በረከታቸው ይደርብንና አቡነ ኢዮስያስ በጣም ትልቅ ስራ የሰሩ አባት ናቸው። በተለይ በአዋሽ አካባቢ አዋሽ ተፋሰስ ባለባቸው አካባቢዎች ላይ በጣም ትልቅ ስራ የሰሩ ታላቅ አባት ናቸው። ቀጥሎ የምናያቸው ሶስተኛው ቀውስጦስ ዘመሃግል ናቸው። እኚህም አባት ቀውስጦስ ዘመሃግል እንደዚሁ ሀገራቸው ሸዋ ሲሆን በጣም የሚገርም ስራ የሰሩ ታላቅ አባት ናቸው። ከአባታችን ከአቡነ ተክለ ሃይማኖት ጋር ራሱ በደንብ ዝምድና ነገርም ያላቸው ናቸው። አቡነ ታዲዮስ፣ አቡነ ቀውስጦስ እና ሌሎችም አባቶቻችን አቡነ ኢሳያስን ማን የሚባሉ አባትም እንደዚሁ ከሳቸው ጋራ አቡነ ሕፃን ሞዐም እንደዚሁ ከሳቸው ጋራ ዝምድና ያላቸው አባቶቻችን ናቸው። እኚህ በተለይ ጽላልሽ ወይም ዞረሬ ወይም ደግሞ ይሄ ቡልጋ የሚባለው አካባቢ ላይ በጣም የሚገርሙ አባቶች የፈለቁባት ትልቅ ምድር ናት እና ስለዚህ ለኢትዮጵያ ብርሃን የሆኑ አባቶች የወጡባት ትልቅ ቦታ ናት። እኚህ ቦታ ላይ በጣም ትልቅ ስራ የሰሩ አባቶችን የተገኙበት ስፍራ እንደሆነ ማወቅ ይቻላል። ስለዚህ እኛ አባት ቀውስጦስ ዘመሃግል በተለይ መርሃ ቤቴን አካባቢ በማንቃት በተለይ መርሃ ቤቴ ላይ ትልቅ ስራ የሰሩ አባት ናቸው። ከዛ ቀጥሎ አምስተኛው አቡነ አድሃኒ ዘዳሞት የዳሞቱ ታላቁ አባት አቡነ አድሃኒ
የሚባሉ አባት ናቸው። ስለዚህ በተለይ ዳሞት ተራራ ላይ ወላይታ ሲሆን ያስተማሩት በዳሞት፣ በሀዲያ፣ በወላይታ፣ በደቡብ ኢትዮጵያ አካባቢዎች በጣም ይታወቃሉ እኛ አባት። ስለዚህ ያው ገድላቸው ታሪካቸው በደንብ አላወቅናቸውም እንጂ በተለይ ዳሞት አካባቢ ላይ በተለይ ወላይታ አካባቢ ደቡብ አካባቢ ላይ ወላይታ፣ ዳውሮ፣ ሀዲያ ምናምን የሚባሉ ቦታዎች ላይ በጣም ትልቅ ቦታዎች ላይ እዛ ቦታ ላይ የሚታወቁ አባት እንደሆኑ በደንብ እንድናውቀው ያስፈልጋል። ስለዚህ አቡነ አድሃኒ ዘዳሞት ተብሎ ስማቸው ራሱ ዘዳሞት ነው የሚለውና ስለዚህ የዛ የአቡነ ተክለ ሃይማኖት ደቀ መዛሙርት ናቸው ማለት ነው። ሌላው አቡነ ሳሙኤል ዘደብረ ወገግ ነው ናቸው። ያው ይሄኛው እኛ አባት ደግሞ የሁላችን የምናውቃቸው በተለይ በምስራቁ ክፍል በምስራቅ ሐረርጌ እና አሰቦት ጋር ባለበት ማለት ነው። አሰቦት ባለበት ትልቁ ገዳማቸው ያው እዛ ድረስ ከሶማሊያ ድረስ አስተምረዋል ይላሉና ከሐረር ተነስተው እስከ ሶማሊያ ድረስ ያስተማሩ ታላቅ አባት ናቸው። ስለዚህ የአሰቦትን ገዳም እንጨምሮ በርካታ ገዳማትን አቅንተዋል። በጣም ትልቅ ስራ ታኅሳስ ወር ላይ ይታሰባሉ። ስለዚህ እኛ አባት የአቡነ ተክለ ሃይማኖት ከተሾሙ ንቡራን እድ መካከል አንደኛው እሳቸው እንደሆኑ በደንብ እንድናውቀው ያስፈልጋል። ስለዚህ አባታችን አቡነ ሳሙኤል ዘደብረ ወገግ የአሰቦት ገዳምን ያቀኑ አባት እንደሆኑ እንድናስተውሉ ያስፈልጋል ማለት ነው። ከዛ ቀጥሎ አባታችን አቡነ ዮሴፍ ዘእናሪያ ናቸው። ያው ናሪያ በተለይ በሂስትሪ ላይ የምናውቀው ጊቤ ኦሮሞ ስቴት ወይም ደግሞ የጊቤ መንግስታት ከሚባሉት መካከል ሊሙይ ናሪያ፣ ሰቃ፣ ጎማ፣ ጌራ ምናምን የሚባሉት ሊሙይ ናሪያ የሚባሉ ቦታዎች አሉ። ስለዚህ እኛ ቦታ ላይ እኚህ ቦታ ላይ እኚህ አባት አቡነ ዮሴፍ ዘናሪያ ትልቅ ስራ የሰሩ አባት ናቸው። በተለይ ናሪያ በጣም የሚገርሙ ስራ የሰሩ ታላቅ አባት እንደሆኑ በደንብ መታወቅ መቻል። ስለዚህ ከ12ቱ ንዑራን እድ መካከል አንደኛው አባታችን ጻድቁ አቡነ ዮሴፍ እንደሆኑ በደንብ ይታወቃል። እዛ ሊሙይ ናሪያ ማለት አሁን ጅማ ያለችበት ቦታ ነች። ጅማ ላይ ትልቅ ስራ የሰሩ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ከዛ አባታችን አቡነ መርቆሬዎስ ዘሞረት ናቸው። አባታችን አቡነ መርቆሬዎስ ዘሞረት መርሃ ቤቴ ላይ ያው ትልቅ ስራ የሰሩ ታላቅ አባት ናቸው። እኛ አባትም የእሳቸው ደቀ መዝሙር እንደሆኑ በደንብ እንድናስተውለው ያስፈልጋል። በተለይ ሸዋ ላይ ሞረት፣ በደራ፣ በመርሃ ቤቴ ተዘዋውረው አስተምረዋል ማለት ነው። እኛ አባት በተለይ በጣም የሚገርም ስራ ሰርተው በተለይ መርሃ ቤቴ አካባቢ ደራ ትልቅ ስራ የሰሩ ታላቅ አባት በተለይ ሸዋን ምድር በማስተማር በማቅናት ረገድ ትልቅ ስራ የሰሩ ታላቅ አባት ናቸው ማለት ነው። በረከታቸው ይደርብንና ሌላው አባታችን አቡነ ገብረ ክርስቶስ ዘድቤ ወይም ዘወንጂ ይባላሉ። እኚህ ደግሞ ወንጂ ላይ አሁን ምስራቅ ሸዋ በምንለው ቦታ ላይ ወንጂ ላይ በጣም ትልቅ ስራ የሰሩ አባት ናቸው። ስለዚህ እሳቸውም የአቡነ ተክለ ሃይማኖት ከሾሟቸው 12 ንዑራን እድ መካከል አንደኛው አባታችን አቡነ ገብረ ክርስቶስ ዘወጂ እንደሆኑ በደንብ እንድናውቀው ያስፈልጋል። ያው ትውልዳቸው ጽላልሽ አካባቢ ነው ይላል። ጽላልሽ ሲሆን ያው በጎንደር ደብረ ታቦር ከዳባት እስከ ጎል ወንዝ ድረስ ያው አስተምረዋል። ነሐሴ ወር ላይ ይታሰባሉ። እኛ አባት እስከ ጎንደር ደቡብ ጎንደር ድረስ ሄደው አስተምረዋል። በተለይ የሚገርም ስራ ሰርተዋል። በተለይ በጎንደር አካባቢ ደቡብ ጎንደር አካባቢ ላይ ደብረ ታቦር ላይ እስከ ጎል ወንዝ ድረስ ትልቅ ስራ የሰሩ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል ማለት ነው። ሌላው አባታችን አባ ማትያስ ዘፈጠጋር ነው። አባታችን አቡነ ዘፈጠጋር አባታቸው ቀሲስ ዮናስ ሲባሉ ያው ሲሆን ፈጠጋር የተባለው ያው የተባለውም ወደ ቡልጋ አካባቢ ያለው ነው። ፈጠጋር የሚባለው ወደ ቡልጋ ይሄ ሸዋን ጨምሮ ወደ ቡልጋ በጣም ረዥም ስፍራ ያለው ነው። ያስተማሩትም ቡልጋ በምንጃር ቲሳ ሲሆን የሚታወቁትም ያው መታሰቢያቸው መስከረም ወር አካባቢ ይታሰባሉ። ስለዚህ እኛ አባት ያው ምንጃር ሸንኮራ ያለበት ማለት ነው። ቲሳ ቡልጋ ላይ ያው ሙሉ ፈጠጋር የሚባለውን ሙሉን የዛ ጊዜ ግዛት ማለት ነው። እሳቸው በዛ ያስተማሩ አባት ናቸው። ስለዚህ አባታችን አቡነ ማትያስ ዘፈጠጋር በዚህ ስራቸው የሚታወቁ አባት ናቸው። ቀጥሎ አባታችን አቡነ አኖሬዎስ ዘወረብ ነው። ያው ታላቁ ማለት ነው። ታላቁ አባታችን አቡነ አኖሬዎስ ዘወረብ በተለይ በግንደ በረት በጎንደር በሙገር ያስተማሩት ስራቸው በጣም ትልቅ ነበርና ስለዚህ እስከ ደቡብ ወርደው በባሌ ገዳም መስርተው በማስተማር ብዙ ደቀ መዛሙርትን አፍርተዋል። በሰኔ ወር ላይ ይታሰባሉ። ስለዚህ እኛ አባት በተለይ ባሌ አካባቢ ላይ ትልቅ ስም አላቸው እና አኖሬዎስ በጣም ትልቅ ስራ ያላቸው ናቸው። ምናልባት ዛሬ ሶፍ ኡመር ዋሻ የሚባለው ቦታ ያው በሳቸው የተሰየመ እንደነበረ እና ያው ዛሬ ሶፍ ኡመር ተብሎ ተሰይሟል። ግን ስሙ ግን የማን ነው? አባታችን አቡነ አኖሬዎስ የሰየሙትና እሳቸው የጸለዩበት ቦታ እንደሆነ ይታወቃል። በታሪክ ረገድ በገላቸው የምናውቀው ባሌ
የእሳቸው ሀገረ ስብከት እንደነበረ ይታወቃል። ከዛ የመጨረሻው አባታችን አቡነ ዜና ማርቆስ ናቸው። በረከታቸው ይደርብና የአባታችን የአቡነ ተክለ ሃይማኖት ከተሾሙት 12 ንዑራን እድ መካከል አባታችን አቡነ ዜና ማርቆስ ያው አንደኛው ናቸው። ከአባታችን ከአቡነ ተክለ ሃይማኖት ጋር ረዥም ጊዜ በተለይ ደብረ ብስራት ላይ ይታወቃሉ። ደብረ ብስራት ላይ የአባታችን አቡነ ዜና ማርቆስ ገዳም ነው። እዛ ገዳም ላይ ከአባታችን ከአቡነ ተክለ ሃይማኖት ጋር ሆነው ብዙ ስራ የሰሩበት፣ ብዙ ታምራት ያደረጉበት፣ ገድላቸውም እንደምናነበው ብዙ ስራ የሰሩበት ትልቅ ቦታ ነው። እኚህ ቦታ ላይ የሁለቱ ቅዱሳን በመገናኘት ሰፊ ስራ ሰርተዋል። ስለዚህ እሳቸውም ከ12ቱ ንዑራን እድ መካከል አባታችን አቡነ ዜና ማርቆስ አንደኛው ናቸው። ምናልባት ስለ እሳቸው ሰፊ የሆነ ትምህርት ታሪክ ሌላ ጊዜ በሰፊው ማቀርብ ይሆናል ብዬ አስባለሁ፣ እግዚአብሔር ከረዳን። ስለዚህ እነዚህ በሙሉ የ12ቱ ንዑራነ እድ የሚባሉ የአባታችን የአቡነ ተክለ ሃይማኖት ደቀ መዛሙርት ናቸው። ምናልባት በደንብ ለማስታወስ እንዲረዳችሁ አባታችን አቡነ ፊልጶስ አንደኛው ናቸው። ሁለተኛው አቡነ ኢዮስያስ ዘወጂ፣ ሶስተኛው ቀውስጦስ ዘመሃግል፣ አራተኛው አቡነ አድሃኒ ዘዳሞት፣ አምስተኛው አቡነ ሳሙኤል ዘደብረ ወገግ፣ ስድስተኛው ጻድቁ አቡነ ዮሴፍ ዘእናርያ፣ ሰባተኛው አቡነ መርቆሬዎስ ዘሞረት፣ ከዛ አቡነ ገብረ ክርስቶስ ዘድቤ፣ አባ ማትያስ ዘፈጠጋር፣ አባ አኖሬዎስ ዘወረብ፣ አባ ዜና ማርቆስ ናቸው። ስለዚህ እነዚህ 11ዱ ናቸው። አቡነ ፊልጶስ ሲጨምሩ 12ቱ ይሆናሉ ማለት ነው። ምናልባት ሌሎችም በጣም በርካታ አባቶቻችን አሉ በሳቸው የተማሩ፣ እንደው በደንብ ለማንሳትም ያህል እነዚህ ይሆናሉ እንጂ ሌሎችም የእሳቸው ደቀ መዛሙርት በጣም ብዙ ናቸው እና እንደው በተወሰነ መልኩ ለማንሳት ብንሞክር እንኳን አቡነ ዘርአ ብሩክ የእሳቸው ደቀ መዛሙርት ናቸው። አባታችን አባ አንበስ፣ አባ ዘሚካኤል፣ አባ አሮን ዘከትር፣ አባ ማርቆስ፣ አባ ሰላማ፣ አባ በኪሞስ ዘሽሜ፣ አባ ተስፋ ስሉስ፣ አባ አስከናፍር፣ አባ ተስፋ ሕፃን፣ አባ ጴጥሮስ፣ አባ ተስፋ ብርሃን፣ እነዚህ በሙሉ ቅዱሳን ናቸው እና የእሳቸው ደቀ መዛሙርት ናቸው። ስለዚህ በረከታቸው ይደርብን። አባታችን አቡነ ተክለ ሃይማኖት በጣም በርካታ ስራ የሰሩ ታላቅ አባት ናቸውና ስለዚህ እነዚህ ቅዱሳን አፍርተው ለኢትዮጵያ ብርሃን እንዲሆኑ ያደረጉ ታላቅ አባት እንደሆኑ በደንብ እንድናስተውለው ያስፈልጋል። ስለዚህ አባታችን አቡነ ተክለ ሃይማኖት ታሪካቸው ሰፊ ነው። ብዙ መነገር፣ ብዙ ማውራት፣ ብዙ ነገሮች ታምራታቸው ብዙ ነው። ስራቸው ብዙ ነው። ስብከተ ወንጌላቸው ብዙ ነው። በጣም ብዙ ነገር ማውራት ስለሳቸው መናገር ይቻል ነበር፣ ግን ሰዓታችን ይገድበናል እንጂ በጣም በርካታ ነገሮች ማውራት ማንሳት ይቻል ነበረ። አሁንም በረከታቸው አምላካችን ያሳድርብንና ሌላ ጊዜ በሰፊው የምንነጋገርበት ይሆናል ብዬ አስባለሁ። አምላካችን ከአባታችን ከአቡነ ተክለ ሃይማኖት እንዲሁም ከደቀ መዛሙርቶቻቸው ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። ያው የደከሙላት ብዙ መከራ የተቀበሉት ሀገራቸው ኢትዮጵያ ያው ዛሬ የሰላም ርቋት በብዙ ፈተና ውስጥ አለችና እንደ ጥንቱ አምላካችን ቅዱስ እግዚአብሔር የነሱ ጸሎት ሰምቶ ሀገራችን ከጥፋት ሕዝቦቿን ከረሃብ፣ ከጦርነት፣ ከርዛት፣ ከድህነት እንዲያወጣ የአምላካችን መልካም ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን አምላካችን ለባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ ኃይል አንድነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኢነት፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት ረድኤት በረከት ከሁላችን ጋር ይሁን። ይቆያል።